ለሩሲያዋ የሞስኮ ከተማ ነዋሪዎች የትላንትናው ማለዳ እንደ ሁልጊዜው ሰላማዊና የተለመደ ክንውናቸውን እያካሄዱ የነበረበት ነበር። ልክ ለአንድ ሰዓት 5 ጉዳይ ላይ ግን ከደቡባዊ ሞስኮ ክፍል አንድ ከባድ ፍንዳታ ተሰማ። የከባድ ፍንዳታን ተከትሎ የተሰማው ዜና ደግሞ በርካቶችን ያስደነገጠና ለማመን የከበደ ነበር። ሀገሪቷ አሉኝ ከምትላቸው የጦር ጀነራሎች አንዱ የሆኑት ሌተናል ጀነራል ፋኒል ሳርቫሮቭ መኪናቸው ላይ በተጠመደ ፈንጂ ተገለዋል። ድርጊቱ ፑቲንንና ሹማምንቶቻቸውን ያስቆጣ ሲሆን በፍጥነትም ወታደራዊና የደህንነት ክፍሎችን ያጣመረ አጣሪ ቡድን ተቋቁሞ ምርመራ የጀመረ ሲሆን ጣቶችም ወደ ዩክሬን ተቀስረዋል። በሌላ በኩል የሀገሪቷ መሪ ቭላዲሚር ፑቲን ከዓለም አቀፍ መገናኛ ብዙሃን ጋር ዘለግ ላለ ሰዓታት ባደረጉት ጋዜጣዊ ኮንፈረንስ ላይ መረር ያለ መልእክቶችን አስተላልፈዋል። በርዕሰ መዲናዋ ሞስኮ በተከናወነው በዚህ ኮንፈረንስ ላይ ፑቲን ሀገራቸው በእጅጉ ስኬታማ ዓመትን እንዳሳለፈችና ከዚህ በላይ በዓመቱ መጨረሻ ላይ ከፍተኛ የጦር ድልን እንደምትቀዳጅ በእርግጠኝነት ተናግረዋል። ፑቲን አክለውም ኔቶ ወደ ምስራቅ አውሮፓ ዳግም 1 ኢንች ከተራመደ ከባድ ነገር ይፈጠራል ብለዋል። ያከበረንን እናከብራለን፣ ሊሸውደንና ሊያታልለን የሞከረውን ግን አይቀጡ ቅጣት እንቀጣለን ሲሉ ፑቲን አስጠንቅቀዋል። እኔና ሀገሬ በእግዚአብሔር እናምናለን ያሉት ፑቲን የትኛውም የባዕድ አምልኮ ትውልድንም ሆነ ሀገርን ያጠፋልና እባካችሁ ተዉት ሲሉ ምዕራባውያንን ገስጸዋል። Russian investigators say a senior army officer has been killed in a suspected car bomb attack in Moscow. Lieutenant General Fanil Savarov died when his vehicle exploded in the capital's Yasnaya district. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ትላንትና ማለዳ መኪናቸው ላይ በተጠመደ ፈንጂ ስለተገደሉት የሩሲያ ጀነራል እንዲሁም ደግሞ ቭላዲሚር ፑቲን ከ4 ሰዓት በላይ በዘለቀ የፕሬስ ኮንፈረንስ ላይ ስላነሷቸው ነጥቦች እናወጋቸዋለን። የሩሲያው ሉተናንት ጀነራል ፋኒል ሳራቫሮቭ በሞስኮ ከተማ በመኪናቸው ላይ በተጠመደ ቦምብ ምክንያት ለህልፈተ ሕይወት ተዳርገዋል። ይህ የፈንጂ ጥቃት ትላንት ጠዋት የተከሰተ ሲሆን የሩሲያ አጣሪ ኮሚሽንም የግድያ ከዩክሬን ጋር ስለመገናኘት አለመገናኘቱ የምናጣራው ይሆናል ብሏል። ነገሩ ሌላ አዲስ ትኩሳትንም በአውሮፓ ምድር ላይ ይፈጥራል ተብሏል። የዛሬ ዓመት እንደሚታወሰው ዩክሬን በተመሳሳይ መልኩ በተጠመዱ ፈንጂዎች የሩሲያ ጀነራሎችን መግደሏ ይታወሳል። ዩክሬን በታህሳስ 2024 የሩሲያ የወታደራዊ ክፍል የኒኩለር የባዮሎጂካልና የኬሚካል ጥበቃ ኃይሎች ዋና አዛዥ የነበሩትን ሌተናል ጀነራል ኢጎር ክሪሎቭን ከመኖሪያ ቤታቸው ውስጥ በኤሌክትሪክ ስኩተር ላይ በተጠመደ ቦምብ ነበር የገደለቻቸው። ዩክሬን በኃላፊው ላይ የወንጀል ክስን ካቀረበች ከአንድ ቀን በኋላ ነበር ያንን ግድያ የፈጸመችው። የክስተት ወላፈኑ ተባብሶ የቆየው የአውሮፓ ጉዳይ ላይ የባሰ ከባድ ቤንዝልን የሚያርከፈክፍ ነው ተብሏል። የሩሲያ ሹማምንቶችም በር ዘግተው መምከር ጀምረዋል። በክስተቱ ዙሪያ አስተያየታቸውን የሰጡት የሩሲያ አጣሪ ኮሚሽን ኃላፊ ነገሮችን ከብዙ አቅጣጫዎች ዙሪያ እያጣራን ነው፣ በዚህም አንድ ድምዳሜ ላይ ስንደርስ አስፈላጊውን እርምጃ እንወስዳለን ብለዋል። The investigation is working out various versions of the murder. One of them is that it was an assassination by Ukrainian special services. The investigation is being monitored by the investigative committee. ከዚህ ግድያ ጋር በተያያዘ አጣሪ ኮሚሽኑ ከተለያዩ አቅጣጫዎች ነገሩን እየመረመረ ነው። በተለይ ከዩክሬን ጋር የተያያዘ መሆን አለመሆኑ በደንብ ይጣራል። የማጣራት ሂደቱም ለዚህ ተግባር በተቋቋመው ኮሚቴ ዘወትር ይገመገማል። በፕሪም ኪሪያ የተወለዱት ሉቴናል ጀነራል ፋኒል ሳራቫሮቭ በካዛን ሃየር ታንክ ኮማንድ አካዳሚ ተምረው በ1990 የተመረቁ ሲሆን ከዛም ዳግም በማኒሎቭስኪ አካዳሚ ተምረው ሰፊና ጥልቅ የሚሊተሪ ዕውቀትን የገበዩና በሙያውም አንቱታ የተቸራቸው ጀነራል ነበሩ።
ሳራቫሮቭ በወርሃ ግንቦት 2 ቀን 2024 ላይ የሉተናል ጀነራል ማዕረግ የተሰጣቸው ሲሆን በርካታ ሽልማቶችንም ያገኙ ጀነራል ነበሩ። የ56 ዓመቱ ሳራቫሮቭ ትላንት ጠዋት ለ1 ሰዓት 5 ጉዳይ ላይ በመኪና ፈንጂ የተገደሉ ሲሆን በወቅቱ መኪናቸውን እያሽከረከሩ እንደነበር መረጃዎች ወጥተዋል። የዶቼ ቬለ የደህንነት ጉዳዮች መርማሪ ጁሪ ሬስቼቶ የሩሲያ የኦፕሬሽን ትሬኒንግ ዲፓርትመንት ስታፍን በዋና ኃላፊነት እየመሩ የነበሩት ሉተናል ጀነራል ፋኔል ሳራቫሮቭ በከፍተኛ ሁኔታ ለሀገራቸው ከሚያገለግሉ መሃል አንዱ የነበሩ ናቸው ብሏል። በተለይ ደግሞ በኦሴቲያና በአንጉሌቬስቲ ጦርነቶች ላይ የነቃ ተሳትፎ የነበራቸው ጀነራል ነበሩ ብሏል። high-ranking general, he's seen plenty of action over the years fighting in the clashes between Ossetia and ጀነራሉ ብዙ የጦር ግዴታዎችን የተወጡ ናቸው። በተለይም በኦሴቲያና በጉኬስቲያ ብዙ ግልጋሎቶችን ለሀገራቸው ሰጥተዋል። በቼችኛው ግጭትም የሀገራቸውን ጦር መርተዋል። እርሳቸውን ማጣት ለሩሲያ መንግስት ትልቅ ኪሳራ ነው። ተንታኙ ዩሪ አክሎም ይህ የጀነራሉ ግድያ ሩሲያንና አመራሮቿን የሚያነቃ ከመሆኑ በላይ በተለይ ባለፈው ዓመትም ተመሳሳይ ክስተት ከመከሰቱ አንጻር ሀገሪቷ በጦር ጀነራሎቿ ዙሪያ ያላትን ጥበቃዋን የበለጠ እንድታጠናክር የሚያደርግ ነው ብሏል። ከዚህም ባሻገር የሩሲያ ጀነራሎች ቤት ውስጥም ሆነ ውጪ በሚሆኑበት ሰዓት በእጅጉ ጥንቁቅ እንዲሆኑ ጥሩ ትምህርትን የሚሰጥ ነው ተብሏል። በተለይ ደግሞ የሩሲያና የዩክሬን ጦርነት ከጀመረ ወዲህ መሰል ግድያዎች በተለያዩ ግዛቶች ላይ መከሰታቸው የሩሲያን የደህንነት መዋቅር በደንብ እንዲፈተሽ የሚያደርግ እንደሆነ ተገልጿል። ከጦር ጀነራሎቹ ባሻገር ከጦርነቱ ጋር ተያያዥ ያላቸው ግለሰቦችም የመሰል ጥቃቶች ሰለባ የሆኑበት ጊዜ ያለ ሲሆን ለምሳሌ በሴንት ፒተርስበርግ ከተማ በ2023 አንድ የጦርነቱ ዘጋቢ የሆነ ሩሲያዊ መገደሉ ይታወሳል። በ2024 ደግሞ መኪና ላይ በተገጠመ ቦምብ አንድ ጀነራል የቆሰለ ሲሆን በዛው ዓመትም ጀነራል ኢጎር ክሪሎቭ መገደላቸው ይታወሳል። በእርግጥም ከነዚህ ጥቃቶች ጀርባ ያለችው ዩክሬን ከሆነች ለሩሲያ ትልቅ የቤት ሥራ ነው የሚሆነው። እኛ ዶንባስን ብንነጠቅና ግዛታችንን ማስመለስ ባንችልም ያ እንዲሆንና እንዲሳካ ያደረጉትን በሙሉ ግን አንድ በአንድ እንፈጃቸዋለን የሚል ትልቅ መልእክትም ይኖራቸዋል ተብሏል። ገና በእርግጥ ዩክሬን ጥልቅና ጥብቅ የሆነውን የሩሲያ የደህንነት መረብን በጣትሳ ይህን የማድረግ አቅም አላት ወይ የሚለው የበርካቶች ጥያቄ ነው። ትላንትና ጠዋት ግድያው ከተፈጸመ በኋላ የጀነራሉ መኪና በተለየ ውስጠኛ ክፍሏ ከጥቅም ውጪ ሆኗል። ከመኪናዋ ስር በተጠመደ ፈንጂ ጀነራሉ በጣም ከባድ ጉዳትን አስተናግደው ተርፈው የነበረ ቢሆንም ከጥቂት ሰከንዶች በኋላ ግን እስከ ወዲያኛው አሸልበዋል። በወቅቱ ቦምቡ ተጠምዶባት ከነበረችው ከሳቸው መኪና ባሻገር በዙሪያዋ የነበሩ ሌሎች 10 መኪኖችም የተለያዩ ክፍሎቻቸው ተመተዋል። ጀነራሉ ከዚህ በፊት በቼቼንያ ውስጥ ለረጅም ዓመታት ያገለገሉ ሲሆን በሶሪያ ውስጥም ከበሽር አልአሳድ ጎን ቆሞ አሸባሪዎችን ሲዋጋ በነበረው የሩሲያ ጦር ውስጥ ተሳትፈዋል። በዚህ ግድያ ዙሪያ ከሩሲያዋ ኬርኬቭ ግዛት አስተያየቷን ለአልጀዚራ የሰጠችው ዩሪያ ሻፖቫሎቫ ዩክሬን ብዙ ጊዜ የሩሲያን የኃይል ጥቃት ለመከላከል አቅሟ ባይፈቅድም የተለያዩ የአጸፋ እርምጃዎችን መውሰዷ አይቀርም፣ ነገር ግን የጥቃት የሷ ይሁን ወይም ከየትኛው ወገን የተሰነዘረ ስለመሆኑ እስካሁን የታወቀ ነገር የለም ብላለች። ዩሪያ ክላም በሚያሚ የሰላም ድርድሩ ላይ የሩሲያ ልዑካን ቡድን ተሳትፎ ከተመለሰ ከቀናት በኋላ የመከሰቱ ነገሩን አጠያያቂ ያደርገዋል ብላለች። According to the committee, they are working on various versions of this murder, and one of them is related to the organization of the murder by Ukrainian special services. የሩሲያ መንግስት ይህን ግድያ ለማጣራት ከባድ ስራዎችን መስራት ጀምሯል። ጉዳዩ ከዩክሬን ጋር የተያያዘ ከሆነ ግን በጣም ከባድ ነገር መከሰቱ አይቀሬ ነው። በአውሮፓ ያለውን የነገሮች ሂደትም በእጅጉ የሚቀይር ይሆናል።
በሌላ በኩል ፑቲን እንደተለመደው የዚህ ዓመት የጋዜጣዊ መግለጫቸውን በርካታ የዓለማችን ጋዜጠኞችና የሚዲያ ተቋማት በተገኙበት በሞስኮ ከተማ አከናውነዋል። የአምናው የፑቲን ዓመታዊ ኮንፈረንስ 4 ሰዓት ከ27 ደቂቃ የፈጀ ሲሆን የዘንድሮ ደግሞ 4 ሰዓት ከ30 ደቂቃ የፈጀና በርካታ ወሳኝ አጀንዳዎች የተነሱበት ነው። በፕሬስ ኮንፈረንሱ ላይ በተለይ የምዕራባውያን ሚዲያዎችና ጋዜጠኞች መጋበዛቸው ሞቅ ያለ ስሜትን ፈጥሯል። የሚገርመው ከጋዜጣዊ መግለጫው በፊት ፑቲን በኦንላይን በተዘጋጀ መጠይቅ ከ3 ሚሊዮን በላይ ጥያቄዎች እንደተላከላቸው የክሬምሊኑ ቃል አቀባይ ፔስኮቭ ተናግረው ነበር። በፕሬስ ኮንፈረንሱ ላይም ፑቲን በጦርነቱ ዙሪያ አሁንም አቋማቸው ተመሳሳይ እንደሆነና በተቀመጡት ፕሮፖዛሎች መሰረት ዩክሬን ለመስማማት ፈቃደኛ ከሆነች ጦርነቱ በሰላም ይጠናቀቃል ብለዋል። ፑቲን አክለውም ይህን ፕሮፖዛል ከባለፈው ዓመት ጁላይ ወር ጀምሮ ሩሲያ ብትቀበልም ዩክሬን ፈቃደኛ ሳትሆን በመቅረቷ ጦርነቱ አሁንም መቀጠሉን ገልጸዋል። I'm confident that by the end of the year we will have seen new successes by our armed forces. በዚህ ዓመት መጨረሻ ላይ በወታደሮቻችንና በጦር ሰራዊታችን አማካኝነት ትልቅ ድልን እንደምንቀዳጅ በእርግጠኝነት እነግራችኋለሁ። ያለን የጦር ሰራዊትና የጦር አቅም ከምታስቡት በላይ የገዘፈ ነው። ሁሉንም በቀጣይ ጊዜ በሂደት የምታዩት ይሆናል። ፑቲን አክለውም የዩክሬኑ መሪ አስተዋይ ቢሆን የሰላም ስምምነቱ ከማንም በላይ የሚጠቅመው እሱንና ሀገሩን ነው። እኛ በጦርነቱ ከወሰድነው የላቀ ብልጫ አንጻር እኛ ነበርን አንፈርምም ማለት የነበረብን፣ ግና ነገሮች በተቃራኒው መሆናቸው በእጅጉ ያስገርማል ብለዋል። ፑቲን አክለውም የሩሲያ ጦር በሁሉም ግንባሮች ከፍተኛ ድልን እየተቀዳጀ ሲሆን የዩክሬን ጦርም በተመሳሳይ እያፈገፈገ እንደሚገኝ ሁላችንም የተመለከትነው ነው ብለዋል። በዚህ ዓመት መጨረሻ ላይም ትልቅ ወታደራዊ ስኬትን እንደምንቀዳጅ በእርግጠኝነት እነግራችኋለሁ ብለዋል። እኛ ለኛ ሀገር ሰራዊት ሙሉ ኃላፊነትን እንወስዳለን። ለሌላ ሀገር ለሚሞት ሰራዊት ግን ኃላፊነቱን አንወስድም። ምክንያቱም ጦርነቱን እኛ አልጀመርነውም። የሰላም ስምምነት ሲቀርብም አንፈርምም ያልነው እኛ አይደለንም። ስለዚህ በምን ምክንያት ኃላፊነትን እንወስድ እንችላለን? ፑቲን በጋዜጣዊ መግለጫው ላይ የሀገራቸውን አጠቃላይ ጉዳዮች የዳሰሱና ውጤቶቻቸውንም ያቀረቡ ሲሆን በዚህ ዓመት በሩሲያ የሥራ አጦች ቁጥር በእጅጉ መቀነሱንና ይህም በአገሪቷ ታሪክ ሪከርድ የሆነ አነስተኛ የሥራ አጥ ቁጥር መሆኑን ገልጸዋል። ሀገሪቷ ምንም የበጀት ጉድለት እንዳልገጠማትና በጣም የተረጋጋ የፋይናንስ ሁኔታ ውስጥ እንደምትገኝም አክለው ገልጸዋል። ወደ ተለያዩ ሀገራት ሄደው በሰው ሀገር ይሰሩ የነበሩ ሩሲያውያንም ወደ ሀገራቸው ተመልሰው መስራት የጀመሩበት ዓመት እንደሆነም ተናግረዋል። የአውሮፓ ሀገራትና የአውሮፓ ህብረት የሩሲያ ተቀማጭ ሀብትን ከባንኮች ለመውረስ ያቀዱበት አካሄድም ዓይን ያወጣ ስርቆትና ዘረፋ ነው በማለት ተችተዋል። ግና በኋላ ላይ ከባድ መዘዝን እንደሚያመጣባቸው ስለሚያውቁ ይህንን ነገር እስካሁን ደፍረው አልተገበሩትም በማለት ቭላዲሚር ፑቲን ተናግረዋል። ይህ ጉዳይ የእነሱን ገጽታ የሚያበላሽ ከመሆኑም በላይ በአውሮፓ ዞን ውስጥ ያለውን አጠቃላዩን የመተማመንና የመተጋገዝ ስሜትን ሙሉ በሙሉ የሚያጠፋና ከባድ አደጋን የሚያስከትል ነውም ብለዋል። ፑቲን በመግለጫቸው ላይ በጦርነቱ ሀገራቸውን ወክለው ዛሬም እየተዋጉ ያሉ ወታደሮች ትልቅ ክብርና አድናቆት ይገባቸዋል ብለዋል። በተለይ በአሁኑ ሰዓት የዩኒቨርሲቲ ተማሪዎች ሳይቀር የሀገሪቷን ጦር ሰራዊት ለመቀላቀል ፍላጎት ያላቸው ቢሆንም እኛ ግን አልፈቀድንላቸውም ብለዋል። በአሁኑ ሰዓትም ከ400 ሺህ በላይ በራሳቸው ፈቃድ የዘመቱ ወታደሮች እንዳሉ
ፑቲን ተናግረዋል። ቀጣዩ 2026ም ለሀገራቸውና ለሕዝባቸው የበለጠ በጎ ጊዜ እንደሚሆን ገልጸዋል። ፑቲን ለሟቹ ወታደሮችና የሰራዊቱ አባላት ቤተሰቦች እንዲሁም ለሚስቶቻቸው ለሀገር ሲሉ መሰዋታቸው ትልቅ ክብር ቢሆንም ሕይወታቸውን ስላጡ ግን ከልብ ይቅርታ እንጠይቃቸዋለን። የምናደርግላችሁንም ቋሚ ገዛ የበለጠ ከፍ አድርገን እንቀጥላለን ብለዋል። በጋዜጣዊ ኮንፈረንሱ ላይ የኤንቢሲው ጋዜጠኛ ትራምፕ ያቀረቡት የሰላም ሐሳብን የማይቀበሉ ከሆነ በቀጣዩ 2026 ዓመት ለሚገደሉ የሩሲያ ወታደሮች ኃላፊነቱን ይወስዳሉ ወይ ተብለው ለቀረበላቸው ጥያቄ ፑቲን የሚከተለውን ምላሽ ሰጥተዋል። If you treat us with respect, if you comply with our interests, respect our interests as we always try to respect your interests. እኛን ካከበራችሁ፣ ፍላጎታችንን ካከበራችሁ እኛም ባጸፋው እናንተንና የእናንተን ፍላጎቶች እናከብራለን። ግን እኛን ለማታለልና ለማጭበርበር ከሞከራችሁ ማጸፋው የከፋ ይሆናል። ኔቶ በምስራቅ አውሮፓ እንዲስፋፋና እንዲያወድም አድርጋችሁ ዓለምን እንደሸወዳችሁ እኛንም ለመሸወድ ከሞከራችሁ ምላሻችን የከፋ ይሆናል። ከዚህ በኋላ ኔቶ ወደ ምስራቅ አውሮፓ አንድም ኢንች መራመድ የለበትም የሚለው አቋማችንን የግድ ማክበር አለባችሁ። እኛ ከዩክሬን ጋር ብቻ ሳይሆን ከመላው የዓለም ሀገራት ጋር በሰላም መኖር ነው የምንፈልገው ያሉት ቭላዲሚር ፑቲን በተለይ በቀጣዩ ዓመት ሰላም እንዲሰፍን እንመኛለን ብለዋል። ፑቲን አክለውም ይህ ሰላም የሚሳካው ግን ሁሉም ሀገራት ከልብ ሲስማሙ እንደሆነ ተናግረዋል። ፑቲን በሩሲያ ቀጣይ ዕጣ ፈንታ ዙሪያ ከቢቢሲ ጋዜጠኛ ለቀረበላቸው ጥያቄም እናንተና መንግስቶቻችሁ እኛን ለማታለልና ለመሸወድ ካልሞከራችሁና በዛ አይነት አሳፋሪ ተግባር ሐሳባችሁን ለማሳካት ካልወጠናችሁ እኛ ለየትኛውም ሀገርና ለየትኛውም መልካም ነገር በራችን ክፍት ነው ብለዋል። ግና ኔቶን በተመለከተ እንኳን ዓለምን ያታለላችሁበትን ተግባር በእኛ ላይ ለመድገም ከሞከራችሁ የባሰ ነገር ይከሰትባችኋል ብለዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።